ኃይልን ለመጨመር በጣም ይጠቅማል። በጣም ህፃናት እና ነፍሰ ጡር እና ደግሞ የልብ ህመም ያለባቸው ሰዎች ከተጠቀሙት ማታ ማታ ደግሞ ከተጠቀምነው እንቅልፋችንን እስከ ማጣት ሰላም ይሄ ቻናል ማስተር ጂም ሞቲቬሽን ወይ ማስተር ጂም 89 ይባላል። እንኳን ወደ ቻናል መጣችሁ። ይሄ ቪዲዮ ስለ ኢነርጂ ድሪንክ ነው። እንግዲህ ቪዲዮን ጀምረው። የመጀመሪያው ጥያቄ ኢነርጂ ድሪንክ ምንድነው? ኢነርጂ ድሪንክ ማለት ከስሙ እንደምንረዳው ኢነርጂ ሌቭላችንን የሚጨምርልን መጠጥ ነው። ያ ማለት የሚሰራው ከተፈጥሮ ነገሮች ያው ከማር ከኮፊ እና ከእርሾ እና የተለያዩ ሎሚዎች የሚጨመሩበታል እና ከነዛ ነው የሚሰራው። ግን ፋብሪካው ሲገባ ሌላ ሚነራልስ እና ቪታሚኖች ይጨመሩበታል እና አጠቃቀሙ ቀላልም ከባድ ነው። ማለት አጠቃቀሙ ቀላል ነው ከባድ ነው የማይተዋልበት። ቀላል ነው ማለት ከተረዳ ነው በጣም ቀላል ነው። ለምሳሌ ማታ ማታ መጠቀም አይቻልም። ማታ ከተጠቀምነው አፍጠን ነው የምናድረው ማለት አይናችን ፍጥጥ ብሎ ነው የምናድረው በጣም ስለምንነቃ ማለት እና ደግሞ ከስፖርት በፊት መሆን አለበት ስንጠቀም ከስፖርት በፊት። ይሄ መጨረሻ ላይ ደግምላችኋለሁ። አሁን ወደ ጥቅምና ጉዳቱን ከዛ በፊት ግን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ እና ደግሞ ቪዲዮን ከጠቀማችሁ ላይክ ታደርጋላችሁ መጨረሻ ላይ ከጠቀማችሁ። እሺ እንቀጥል። ወደ ጥቅሙ ስንሄድ ኃይል ይጨምራል። ኢነርጂ ሌቭል መጀመሪያ እንደነገርኳችሁ ኃይላችንን እጥፍ ነው የሚጨምረው ከጥፍም በላይ እንዳጠቃቀማችን እና ደግሞ አንድ ነገር ላይ ትኩረት እንድናደርግ በጣም ጥቅም አለው። አሁን ለምሳሌ ስፖርት ልንሰራ ስንል ብንጠቀመው በቃ በጣም ሀይ የሆነ ጥቅም አለው ማለት ነው። በደንብ እንሰራለን ማለት ነው። እና ደግሞ በውስጡ የሚይዛቸው ቪታሚን ቢ ግሩፕስ በደንብ ይዛል። ቪታሚን ቢ ማለት ለአጥንት እድገት የሚጠቅሙ ናቸው። ለምሳሌ ቢ6 እና ቢ12ን በውስጡ ይዛል ማለት ነው። ጉዳቱስ ምንድነው? ጉዳቱ የሚመጣበት ምክንያት ዋነኛ ምክንያቱ ኦቨርዶስ እንጠቀም ነው። ያንን ቆይ መጨረሻ ላይ ነግራችኋለሁኝ። መጀመሪያ ጉዳቱን ነው። ድካምና የእንቅልፍ ችግር ሊያመጣብን ይችላል። ማታ ማታ ከወሰድን ቅድም የነገርኳችሁ አይቻው ማታ ማታ ላይ ከወሰድን ድካምና የእንቅልፍ ችግር ይመጣብናል ሲበዛ ማለት ነው። እና ደግሞ የስኳር መጠን ይጨምራል። በጣም ግሉኮሱ ኦቨር ስለሆነ ውስጥኛን ለማነቃቃት የሚሰራው ግሉኮስ ኦቨር ስለሆነ ከበዛብን የስኳር መጠናችን ይጨምራል ማለት ነው። ሶስተኛው ደግሞ የልብና የኩላሊት ጉዳት ያመጣል። ይሄ በጊዜ ሂደት ነው። የበዛችሁ ስትመጡ የልብና የኩላሊት በሽታ ያመጣብናል ማለት ነው። የመጨረሻው ደግሞ ሱስ ሊሆንብን ይችላል። ሱስ ይሆናል። ያለሱ መንቀሳቀስ አንችልም። ኢነርጂ ድሪንክ ብቻ ስለሆነ ዝም ብለን ስለጠጣ ነው ምንም ጉዳት የለውም ማለት አይደለም። በጣም ትልቅ ጉዳት ነው ያለው ማለት ራሳችን ያመናል። ከዛ ያን ስንጠጣ ደግሞ እንደገና እንለቃለን ማለት ነው። ሱሰኛ ልንሆን እንችላለን ማለት ነው። ስለዚህ እንደዛ እንዳይሆንባችሁ እንደዛ ይሄ ችግር አሁን ከላይ የነገርኳችሁ ችግር እንዳይከሰት ማድረግ ያለባችሁ ነገሮችን ደግሞ ልንገራችሁ። በሁለት ቀን አንዴ ብትጠቀሙ እና ደግሞ ስትጠቀሙ ደግሞ አሁን ለምሳሌ ከስራ በፊት ከስፖርት በፊት የሆነ አሁን ልታጠኑ ስትሉ ከዛ በፊት ምናምን ብትጠቀሙት በጣም አሪፍ ነው ማለት ነው። ከዛ በኋላ ከተጠቀሙት ልታኙ ስትሉ ከ12 ሰዓት በኋላ 12 ሰዓት ላይ ከተጠቀማችሁት በጣም ችግር አለው ማታ 12 ሰዓት ላይ ማለት ነው። ይሄን በደንብ ያዙ። እና ደግሞ ስትጠቀሙ በቀዝቃዛ ውሃ ማቀላቀል አለባችሁ ጨጓራችሁ እንዳይነካችሁ። አሁን ኩላሊት ምናምን ቅድም ያልኳችሁ ይሄ ነው። በቀዝቃዛ ውሃ ካልተጠቀማችሁ ነው። ቀዝቀዝ ማለት አለበት ወይ ፍሪጅ አስገብታችሁ ከዛ ቀላቅላችሁ በቀዝቃዛ ውሃና ቀዝቃዛ ውሃ ደግሞ ካገኛችሁ በቀዝቃዛ ውሃ የሽፈራው የሚባለው የዛን ቅጠል ማለት ነው እና ደግሞ የፍራፍሬ ጁስ ማለት እነዚህ በቃ የማንጎ ጁስ ምናምን እነዛ ጋር ቀላቅላችሁ መጠጣት ትችላላችሁ ማለት ነው። እንደዛ የልብ ምናምን እንዳይመጣባችሁ። እና ደግሞ ይሄ ደግሞ ማስጠንቀቂያ ነው። በጣም ዴንጀረስ
በደንብ ስሙኝ። ለህፃናት አይቻልም። በጣም ትልቅ ጉዳት ነው ያለው ለህፃናት እና ደግሞ ለነፍሰ ጡሮች ነፍሰ ጡር እንኳን ይሄን ቪዲዮ የሚመስለኝም ግን እንዳትጠቀሙ ነው የምላችሁ። እና ደግሞ የልብ ችግር ያለባችሁ እንደዚህ የልብ ችግር ራሳችሁን በጣም ያማችሁ ነው ሰዎች አትጠቀሙ። ይሄን ለማለት ነው። እና ደግሞ የመጨረሻው እና ዋናው የዚህ ቪዲዮ ዋናው ጥቅም ለእናንተ በተፈጥሯዊ መንገድ እንዴት መስራት እንደምትችሉ ቀጣይ ቪዲዮ ሰራላችኋለሁ። ማለት እቤት ውስጥ ባሉ እኛ የምናገኛቸው ኢትዮጵያኖች ኑሯችን ዝቅ ያሉ ሰዎች በምናገኛቸው እንዴት መስራት እንደምንችል ኢነርጂ ድሪንክ ይሄ በጣም ጎጂ ስለሆነ ጎጂም ጠቃሚም ስለሆነ ከዚህ ይሄ ከከበዳችሁ ዋጋውም ያው 50 ብር ነው። ከዛ በላይ አይመስለኝም። ይሄ ለከበዳችሁ ሰዎች በተፈጥሮ መንገድ ቀጣይ ቪዲዮ ሰራላችኋለሁ። እስከዛ ድረስ ሰብስክራይብ አድርጉ። ቀጣይ ቪዲዮ እንደርሳችሁ ሰብስክራይብ ካደረጋችሁ ቀጣይ የምሰራ ቪዲዮ ይደርሳችኋል ማለት ነው። ስለተከታተላችሁኝ አመሰግናለሁ። በጣም አድርጌ እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። እንደጠቀማችሁ እርግጠኛ ነኝ። ላይክ አሁን ማድረግ ትችላላችሁ ማለት ነው። ባይ